ኢትዮጵያ አለ የተባለውን የመከላከያ ኃይሏን ወደ ኤርትራ ድንበር አስጠግታለች። በሚዲያ ተጧጡፎ የነበረው ጦርነት በሰሞኑ ረገብ ቢልም ድንበር ላይ ግን ከባድ የተባለ ትንኮሳ ተደርጓል። በጉዳዩ ዙሪያ ከግንባር ያገኘነውን ሰበር መረጃ ይዘንላችሁ መጥተናል። መከላከያ ሰራዊቱ ትግራይ ክልልን ተቆጣጥሯል። በክልሉ የነበረው ውጥረት ተባብሶ የቀጠለ ሲሆን ባለስልጣናት እርስ በርሳቸው ወደ መገዳደል ሂደት ውስጥ መግባታቸው ተዘግቧል። ዝርዝር መረጃ ይዘንበታል። የኢትዮጵያ ትልቁ ችግር በሐሰት ላይ የተመሰረተ ፖለቲካ ነው ሲሉ አንድ የብልጽግና መንግስት ባለስልጣን ተናግረዋል። የብልጽግና ካድሬ ከህወሓት የወረሰውን የውሸት ፕሮፓጋንዳ በቀላሉ ሊተው አልቻለም፣ እንደውም ሳይብስ አይቀርም ብለዋል። ዝርዝሩን ትሰሙታላችሁ። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሙያዊ ስነ ምግባርን አክብሮ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ የዜና ቻናል ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ አክብሮት እንጋብዛለን። አሁን ወደ መረጃዎቹ እንሻገር። በትግራይ ክልል ያለው ውጥረት አሁንም ተጠናክሮ ቀጥሏል። በእነ ደብረጽዮን ገብረ ማርያም የመፈንቅለ መንግስት የተደረገባቸው አቶ ጌታቸው ረዳን የሚተካ የክልሉ ፕሬዝዳንት እስካሁን አልተሰየመም። ህወሓት ጄኔራል ታደሰ ወዱ ወረደ ፕሬዝዳንት እንዲሆኑ ቢጠይቅም በፕሪቶሪያው ስምምነት መሰረት የጊዜያዊ አስተዳደሩን ፕሬዝዳንት የመሰየም ስልጣን የተሰጣቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ሹመቱን አልተቀበሉትም። አሁንም በክልሉ ከፍተኛ የሆነ የኢኮኖሚና የሰብአዊ ቀውስ እየተስፋፋ ይገኛል። በክልሉ የሚንቀሳቀሱ ባንኮች በተፈጠረባቸው ስጋት በሙሉ ቁመናቸው አገልግሎት እየሰጡ ባለመሆኑ ከፍተኛ የሆነ የገንዘብ እጥረት ተፈጥሯል። በዚህም ምክንያት በጊዜያዊ አስተዳደሩና በህወሓት መካከል የተፈጠረው ግጭት ወደ መፈንቅለ መንግስት ካመራ በኋላ በእያንዳንዱ ሸቀጣ ሸቀጥ ከ100% በላይ የዋጋ ጭማሪ ተደርጓል። መከላከያ ሰራዊቱ በክልሉ ከቅርብ ጊዜ ወዲህ በስፋት እየተንቀሳቀሰ ይገኛል። ከዚህ በፊት ራሱን ቲዲኤፍ ብሎ በሚጠራው ታጣቂ ኃይል ተወስደውበት የነበሩ ካምፖችን መልሶ እየተቆጣጠረ ነው። በሰሜን ትግራይ በኤርትራ ድንበር አካባቢ ከፍተኛ ቁጥር ያለው ሰራዊት ከአፋር በኩል በመምጣት መስፈሩንም ለማወቅ ችለናል። የኤርትራ ደህንነቶች በስፋት በትግራይ ክልል ውስጥ ተሰማርተው እንደሚገኙም ነው ለማወቅ የተቻለው። የተለያዩ ወታደራዊ መረጃዎችን ለሻቢያ እያቀበሉ ናቸውም ተብሏል። የተወሰኑ የህወሓት አመራሮችና የጸጥታ ኃይሉ አዛዦች ለሻቢያ በስለላ ሂደት ላይ ቀጥተኛ ድጋፍ እያደረጉለት ይገኛሉ ተብሏል። በኤርትራና በኢትዮጵያ በኩል በማህበራዊ ሚዲያ የነበረው ውጥረት በጥቂቱም ቢሆን ረገብ ቢልም ድንበር አካባቢ የሚደረገው እንቅስቃሴ ግን አይሎ መቀጠሉን ነው ለማወቅ የተቻለው። የሁለቱም ሀገራት አደገኛ የተባለው ግዙፍ ሜካናይዝድ ጦር ድንበር አካባቢ ሰፍሮ ይገኛል። የኤርትራ ሰራዊት በኃይል ከወረረው የኢሮብ ማህበረሰብ መሬት ከጊዜ ወደ ጊዜ ግዛቱን እያስፋፋ የኢትዮጵያን ሉዓላዊ ግዛት እየጠቀለለ ሲሆን የኤርትራ መንግስት ግን የራሳችን ሉዓላዊ መሬት ነው በማለት እያስተባበለ ነው። በተለይም ሰሞኑን መከላከያ ሰራዊቱ ትግራይ ክልልን መቆጣጠሩን ተከትሎ በኤርትራ አስመራ ከፍተኛ ሽብርና ስጋት ተፈጥሯል ነው የተባለው። ሻቢያ ከዚህ በፊት ከኢትዮጵያ ጦርነት ውስጥ በነበረበት ወቅት የጡት ልጁ በነበረው ኢህአዴግና የቅርብ አጋሩ በነበረው መለስ ዜናዊ ርህራሄ እስካሁን ህልውናውን አስጠብቆ የቆየ እንጂ ኢትዮጵያን በጦርነት ገጥሞ የማሸነፍ አቅም እንደሌለው የሚታወቅ ነው። ኢህአዴግ ከሻቢያ የነበረውን ወዳጅነት በመደበቅ ጠላት በመምሰል ሻቢያን ሲጠብቀው ቆይቷል። በ1992ቱ ውጊያ ጊዜ የኢትዮጵያ መከላከያ ሰራዊት አስመራን ሊቆጣጠር ከጫፍ ደርሶ ነበር። በኋላም መለስ ዜናዊ ወደ ኋላ እንዲመልስ ትዕዛዝ ሰጥቷል። አቶ መለስ በጊዜው እንደ ምክንያትነት ያቀረቡት ሻቢያን ማዳከም በቂ ነው፣ አስመራ ገብተን ብዙ መስዋዕትነት መክፈል የለብንም የሚል ነበር። ይሁን እንጂ በጊዜው ጠቅላይ ሚኒስትር መለስ ዜናዊ የግል ጠባቂ የነበረው ሚኪ ራያ መለስና ኢሳያስ በጣም ወዳጅ እንደነበሩ እንዲሁም ጠቅላይ ሚኒስትር መለስ ዜናዊ በተደጋጋሚ አስመራ ይመላለሱ እንደነበረ ተናግረዋል። ቼዝ ይጫወታሉ፣ ይዝናናሉ ሲልም ሚስጥሩን አጋልጧል። በጊዜው ህዝቡ መለስና ኢሳያስ በደም የሚፈላለጉ ጸበኞች ነበር የሚመስሉት። ይሁን እንጂ የነበራቸው የፖለቲካ ፍላጎትን ተፈጻሚ ለማድረግ የመረጡት የፖለቲካ አካሄድ ነው። ጸበኛነታቸውን ለህዝብ ለማሳመን ከ100,000 በላይ ወጣቶች ያለቁበት ለመነሻው በቂ ምክንያት ያልነበረው የተቋጨበት ሂደትም ምንም ውጤት ያላስገኘን ጦርነት አድርገዋል። ህዝቡ እንዳይገናኝ ድንበር ዘግተው እነርሱ በአውሮፕላን እየበረሩ አስመራ
የአውሮፓ ሀገራትና አንዳንድ አረብ ሀገራት ላይ አብረው ተገናኝተው ይዝናኑ ይጫወቱ እንደነበረ ነው ሚኪ ራያ የተናገረው። በ1992ቱ ጦርነት ጊዜ አሰብ ወደብን መቆጣጠር ተችሎ ነበር። የሻዕቢያ ስርዓትንም ከስር መሰረቱ ማስወገድ የቀናት ሥራ ነበር። ይሁን እንጂ መለስ ዜናዊ አልፈቀደም። አሁን ግን ከኢትዮጵያ ፊት ለፊት ከገጠሙ የጦርነቱ ፍጻሜ ሽንፈት መሆኑን ጠንቅቀው ይረዳሉ ሻዕቢያዎች። ምናልባትም በኢሳያስና በዶክተር አብይ አህመድ መካከል ተመሳሳይ የሆነ ግልጸኛ ያልሆነ ግንኙነት ከሌለ በስተቀር በወታደራዊ ስሌት ከተወዳደሩ በቀላሉ ኢትዮጵያ ድል ተቀዳጅታ ወደቡንም መቆጣጠር እንደማይከብዳት ዓለም አቀፍ ጥናታዊ ጽሑፍና ፖሊሲ አርቃቂ ድርጅቶች ሳይቀር ገልጸዋል። ኢንተርናሽናል ክራይሲስ ግሩፕ ባሳለፍነው ሳምንት ኢትዮጵያ አሰብ ወደብን በኃይል መጠቅለል ዕድሏ ሰፊ ነው ሲል ባወጣው ሪፖርት ገልጾ ነበር። ነጭ ነጯን ካላወራን የሀገራችን የፖለቲካ ቀውስ አይፈታም ሲሉ በብልጽግና ስርዓት የሴቶችና ወጣቶች እንዲሁም ሕፃናት ሚኒስቴር የነበሩት ፊልሰን አብዱላሂ ተናገሩ። የሀገራችን ችግር በእውነት ነው የሚፈታው፣ እውነቱን መነጋገር ካልሆነ መፍትሄ አይመጣም። እኔ በመንግስት ስርዓት ውስጥ በነበርኩበት ጊዜ ብዙ ችግሮችን ስንጋፈጥ ነበር ብለዋል። የነበረውን ቢሮክራሲና መንግስታዊ መዋቅር ለመቀየር ራሱ የነበረው ፈተና ቀላል አልነበረም ብለዋል። መዋቅሩ ውስጥ ከነባሩ ስርዓት የመጡ ሰራተኞች ናቸው የነበሩት። ከአስተሳሰብ ጀምሮ ያን ሁሉ ሰራተኛ ከመጣው ለውጥ ጋር ራሱን እንዲያስተካክል አድርጎ የተሻለ መንግስታዊ አገልግሎት ማቅረብ መቻል ከባድ የቤት ስራ መሆኑን ተረድቻለሁ ብለዋል። ፖሊሲን በሚመለከት ሀገራችን የፖሊሲ ችግር ኖሮባት አያውቅም። የሌለን አይነት ፖሊሲ የለም። ነገር ግን ትግበራው ነው ትልቁ ችግር ብለዋል ወይዘሮ ፊልሰን አብዱላሂ። በሰራተኛው ውስጥ አዲስ አሰራርን ለመተግበር ካሉ ችግሮች አንዱ ደግሞ የተመጣጠነ የአቀባበል ችሎታ በሰራተኛ መካከል አለመኖሩ ነው። በእኩል ደረጃ ያቀድከውን ለሰራተኛው አስርጸ ለማስተግበር ችሎታ፣ ዕውቀት፣ ፍላጎትና ልምድን ጨምሮ የብዙ ነገር አለመመጣጠን በሰራተኛው መሃል ይገጥመሃል ብለዋል። በዚህ የተነሳ የምትፈልገውን ያህል መስራት አትችልም። ከነበረው የቆየ ልምድ ስርዓት አፈጻጸም አውጥተ ለምትፈልገው ዓላማ ማስፈጸም ከባድ ነው ሲሉ ተናግረዋል። የትግራይ ጊዜያዊ ምክር ቤት ልዑክ ከአሜሪካ አምባሳደር ኤቫን ማርሲን ጋር በክልሉ ወቅታዊ ሁኔታ መምከሩ ተገለጸ። በቀጣይ ከአፍሪካ ህብረትና ከአውሮፓ ህብረት ጋርም ይመክራሉ ተብሏል። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት የተመሰረተው የክልሉ ጊዜያዊ አስተዳደር ምክር ቤት ልዑክ በኢትዮጵያ የአሜሪካ አምባሳደር ከሆኑት አርቫን ማሲን ጋር መምከራቸው ተገልጿል። በክልሉ ጊዜያዊ አስተዳደር ምክር ቤት አፈ ጉባኤ ሞገስ ተፈራ እንዲሁም ምክትላቸው ዶክተር ደጀኔ መዝገቡ የተመራ ልዑክ ከአምባሳደር ማሲን ጋር በትግራይ ክልል ወቅታዊ ሁኔታ፣ በጊዜያዊ አስተዳደሩ ቁመና፣ በፕሪቶሪያ የሰላም ስምምነት አፈጻጸም መምከራቸው ተጠቁመዋል። በተጨማሪም ተፈናቃዮች ወደ ቀያቸው በሚመለሱበት ሁኔታ እንዲሁም በክልሉ በቀጣይ ምርጫ ማካሄድ ስለሚቻልበት ሁኔታ ልዑኩ ከአምባሳደሩ ጋር መወያየቱን ከትግራይ ክልል ቴሌቪዥን ያገኘነው መረጃ ያሳያል። በተመሳሳይ በአፈ ጉባኤው የተመራው የክልሉ ጊዜያዊ ምክር ቤት ልዑክ በቀጣይ ከአፍሪካ ህብረት፣ ከአውሮፓ ህብረት፣ በአዲስ አበባ ከሚገኙ የሀገራት ኤምባሲዎችና ዓለም አቀፍ ተቋማት ጋር በመገናኘት እንደሚመክር መረጃው አመላክቷል። በተያዘው ዓመት 2017 ዓ.ም በትግራይ ክልል ወቅታዊ ጉዳይ ለመወያየት የአሜሪካ፣ የእንግሊዝ፣ የጣሊያን፣ የጀርመን፣ ዴንማርክ፣ ፈረንሳይ እንዲሁም የአውሮፓ ህብረት ልዑካን በተደጋጋሚ ወደ መቀለ ማቅናታቸውን የተመለከቱ ዘገባዎች ማቅረባችን ይታወሳል። የልዑካን ቡድኑ በፕሪቶሪያ ሰላም ስምምነት አተገባበር፣ በትግራይ ወቅታዊ ሁኔታ፣ በክልሉ ዘላቂ ሰላም ማረጋገጥ በሚቻልባቸው መንገዶች ዙሪያ ከጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ጋር እንዲሁም ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር መምከራቸውም በዘገባው ተካቷል። ውድና የተከበራችሁ የጥበብ ሚዲያ ቤተሰቦች የዛሬው የመረጃ ሰዓታችን በዚህ አብቅቷል። ከኛ ጋር ሆናችሁ ተአማኒ የሆኑ መረጃዎችን ስለተከታተላችሁ ከልብ አድርገን እናመሰግናለን። በፌስቡክ እና በሌሎች ማህበራዊ ሚዲያዎች ይህንን ዜና የምትመለከቱ ተመልካቾቻችን በዩቲዩብ ቻናላችን ጥበብ ሚዲያ ብላችሁ ሰርች ብታደርጉ ከ33000 በላይ ሰብስክራይበር ያለው ዩቲዩብ ቻናል አለን። ተአማኒ መረጃዎችን ያደርሳችኋል። ወደዛ እንድትመጡ በአክብሮት እንጋብዛለን። እንዲሁም በዩቲዩብ የምትመለከቱን ተመልካቾቻችን ደግሞ ሰብስክራይብ እና ላይክ፣ ሼር ማድረጋችሁን አትርሱ።
ጥበብ ሚዲያ በጋዜጠኞች የተመሰረተ ሙያዊ ስነ ምግባርን አክብሮ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ የዜና ቻናል ነው። እናመሰግናለን።